ሰበር ዜና በመካከለኛው ምስራቅ በቀጠሉ ጦርነት አዳሩን አዳዲስ መረጃዎችም ወጥተዋል። የኢራን መንግስት በትናንትናው ዕለትም የአሜሪካን ግዙፉን ተዋጊ ጀት መቶ መጣሉ ይታወሳል። ከዚህ ጋር በተያያዘ የአሜሪካው ተዋጊ ጀት ፓይለት በፓራሹት ወርዶ የት እንዳለ እስከ ትላንትናው ምሽት ድረስ አልታወቀም ነበረ። በዛሬው ዕለት ግን አንድ ጥብቅ መረጃ በእጃችን ላይ ገብቷል። ይህ አብራሪ በኢራን እጅ እንደወደቀም ተረጋግጧል። አብራሪው በአሁኑ ሰዓት ላይ በኢራን እጅ መሆኑን የሚያረጋግጥ አንድ ቪዲዮም በእጃችን ላይ ገብቷል። አብራችሁን ስትቆዩም የምታዩት ይሆናል። በቀጠለው በዚሁ አውዳሚው ጋር በተያያዘም አንድ ጥብቅ መረጃ በእጃችን ላይ ገብቷል። የአሜሪካ ወታደራዊ አውሮፕላኖችም ውድመትን የሚያረጋግጥ መረጃም በእጃችን ላይ ገብቷል። ዝርዝር መረጃ አለ። እንዲሁም ደግሞ ቻይና የተከሰከሰውን የኤፍ-15 ፍርስራሽ ለሪቨርስ ኢንጂነሪንግ ለማግኘት ጥያቄ ማቅረቧም ይህም ቁጣ ማስቀስቀሱም ተነግሯል። ቻይና ያሰበችው ጉዳይ ጋር በተያያዘም አሜሪካ ጥብቅ ምላሽ ሰጣለች። አብራችሁን ስትቆዩ ታዳምጡታላችሁ። በዓለማችን ላይ እጅግ ዘመናዊና የማይበገር አየር ኃይል አላት የምትባለው አሜሪካ በ5 ሳምንታት ወታደራዊ ዘመቻ ብቻ በቢሊዮን የሚቆጠር ዶላር ሀብቷን በአየር ላይ እንዳጣችም ተረጋግጧል። ይህንን የሚያስረዳ ሙሉ ዝርዝር መረጃም በእጃችን ላይ ያለን እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ በትናንትናው ዕለት ኢራን የአሜሪካን ግዙፍ ተዋጊ ጀት መታመጣሏ ይታወሳል። ከዚህ ጋር በተያያዘ የአሜሪካ ተዋጊ ጀት አብራሪ የነበረው ግለሰብ በፓራሹት መውረዱም አነጋጋሪ ሆኖ ክስተቱ ተመዝግቦ ነበረ። ይህንን አብራሪም ለመያዝ የአሜሪካ ጦር እንዲሁም ደግሞ የኢራን ጦር በየፊናቸው ሲሮጡ መዋላቸውም የሚታወስ ነው። በአሁኑ ሰዓት ላይ ይህ የአሜሪካን ግዙፍ ተዋጊ ጀት ሲያበር የነበረው ፓይለትም በኢራን እጅ እንደወደቀም ተረጋግቷል። በመካከለኛው ምስራቅ ለሳምንታት የቆየው ከፍተኛ ውጥረት ዛሬ ወደ አስፈሪ ደረጃም ተሸጋግሯል። የኢራን አብዮት ዘብ ኃይል በደቡባዊ ሀገሪቱ ክፍልም የአየር ክልል ጥሶ የገባ እጅግ ዘመናዊ የአሜሪካ ኤፍ-15 ተዋጊ ጀት በሰርፌስ ቱ ኤር ሚሳይል መቶ መጣሉን በይፋም አረጋግጦ ነበረ። ከባድ ፍንዳታ ያስከሰተው የድንገተኛ ጥቃት እንደተፈጸመ አብራሪው በተሳካ ሁኔታ ከጀቱ ውስጥም ራሱን በሚያስወነጭፍ መሬት ላይ ሲያርፍ በኢራን ልዩ ኃይሎች በቁጥጥር ስር መዋሉም ተነግሯል። የኢራን ብሔራዊ ቴሌቪዥን አብራሪ በቁጥጥር ስር ውሎ ወደ ሚስጥራዊ ስፍራ ሲወሰድ የሚያሳይ ምስል ማሰራጨቱን ዓለምን አስደንግጧል። በፔንታጎን በኩል የተሰጠው የመጀመሪያ ምላሽ አውሮፕላኑ መመታቱንና የአንድ አብራሪ የት መድረስ አለመታወቁን የሚያምን ቢሆንም አብራሪውን ለማስለቀቅ ማንኛውንም አስፈላጊ እርምጃ ለመውሰድ ዝግጁ መሆናቸውንም ገልጸዋል። ከዚህ ጋር በተያያዘ በትናንትናው ዕለትም አንድ ሄሊኮፕተር አብራሪውን ለመፈለግ ገብቶ በኢራን ሚሳኤል እንደተመታ ይታወሳል። ይህ ክስተትም በሁለቱ ሀገራት መካከል ያለውን ቀጥተኛ የጦርነት ስጋት ከመቼ ጊዜ በላይ ያባበሰው ሲሆን ቀጣዮቹ የዋሽንግተን እርምጃዎች ምን ሊሆኑ እንደሚችልም መላው ዓለም በከፍተኛ ስጋት እየተጠባበቀ ይገኛል። ኢራን አብራሪውን እንደ ጦር እስረኛ እንደምትይዘው ያስታወቀች ሲሆን ይህ ሁኔታ በዲፕሎማሲ መስመር ሊፈታ የሚችልበት እድል እጅግ ጠባብ መሆኑን የፖለቲካ ተንታኞችም የገለጹ ይገኛሉ። በቀጠለው ይህ ጦርነትም የአሜሪካ ወታደራዊ አውሮፕላኖችም እየወደሙ ይገኛሉ። የወታደራዊ መረጃ ምንጮች እንደገለጹት ከሆነ ከኢራን ጋር በተደረገው ጦርነትም የአሜሪካ ጦር የሚከተሉትን የአየር ላይ ጥቃቶችንም ኪሳራዎችንም ደርሰውበታል። አንድ ጉዳት የደረሰበት ኤፍ-35 ተዋጊ ግዙፍ ጀት፣ 4 በጥቅልሉ የተመቱ ወይም ደግሞ ጉዳት የደረሰባቸው ኤፍ-15 ኢ ስትራይክ ኤግል ጀቶች እንዲሁም ደግሞ ኤ-10 ተንደርቦልት ኤም1 የተመታና የወደቀ ጀት እንዲሁም ደግሞ ኢ3ጂ ሴንተሪ አንድ ሙሉ በሙሉ የወደመ የጦር ኃይልም አውሮፕላንም ይገኛል። እንዲሁም ደግሞ ኬሲ-135 የነዳጅ ጫኝ አውሮፕላን 8 በጥቅሉ አንድ የወደመ፣ አንድ የተከሰከሰ፣ አንድ በአየር ላይ ያለ ጉዳት የደረሰበትና 5 በወታደራዊ ቅጥር ውስጥ የጉዳት የደረሰባቸው እነዚህም ይገኛሉ። MQ-9 ሪፐር ሰው አልባ አውሮፕላንም ወይም ደግሞ ድሮን 17
እየተመቱም ይገኛሉ። ሄሊኮፕተሮችም UH-60 ብላክ ሃዋክ የተሰኘ አንድ ጉዳት የደረሰበት እንዲሁም ደግሞ HH-60G ፓቭ ሃዋክ የተሰኘ ሁለት ጉዳት የደረሰባቸው CH-47 ቺኖክ አንድ ሙሉ በሙሉ የወደመ ይህም የአሜሪካ የጦር አውሮፕላን ጉዳት የሚያሳይ ውድመት ነው። ቻይና ደግሞ በአሁኑ ሰዓት ላይ በአንድ አነጋጋሪ መረጃም ተመልሳለች። ቻይና በኢራን የተመታውን F-15 ጀት የፍርስራሹን እቃ እንደምትፈልግም ተሰምቷል። በኢራን ግዛት ውስጥም ተመቶ የወደቀውን የኤፍ-15 ስትራይክ ኤግል የጦር አውሮፕላን ፍርስራሽ ቻይና ቅዳ ትንታኔ ለማካሄድም ፍላጎት እንዳላትም ሪፖርቶች አመላክተዋል። ይህ እርምጃ በተለይም ዋና ዋና ጉዳዮች ላይ ያተኮረ ሲሆን መዋቅራዊ አካላትና ጥሬ ዕቃዎቹን ማጥናት እንዲሁም ደግሞ ተመሳሳይ አውሮፕላኖችም ላይ ሊወሰዱ የሚችሉ የመከላከያ እርምጃዎችንም ካውንተር አሹራንስ መለየት የአውሮፕላኑ የአቪዬሽኒክስ ጥበቃ የመትረፍ አቅሙ እንዲሁም ደግሞ በውጊያ ወቅትም ያሉትን ደካማ ጎኖች መመርመርም እነዚህም ቻይና ይህንን መሳሪያ የምትፈልግበት ዋነኛ ምክንያት እንደሆነም ተረጋግጧል። እስካሁን ድረስ ከቤጂንግም ሆነ ከቴህራን በኩልም ስለ ፍርስራሹ ዝውውርም ሆነ ስለተደረገው ትብብር የተሰጠ ይፋዊ ማረጋገጫ የለም። ሆኖም ግን ጉዳዩ እውነት ሆኖ ከተገኘ ሚስጥርም የሆነ ወታደራዊ ቴክኖሎጂም ተጋላጭ መሆኑን ስለሚያስከትልም ለወደፊቱ የአየር ላይ ውጊያ ሂደት ላይ ከፍተኛ ተጽዕኖ ይፈጥራል ተብሎም ተሰግቷል። በቀጠለው የእስራኤልና አሜሪካ ጥምረት ከኢራን ጋር ጦርነትም እስራኤል የኢራንን የሚሳኤል ማከማቻ መምታቷን ገለጸች። ዱባይ የሚገኘው የኦራክል ህንጻም ጥቃት ደርሶበታል። የእስራኤል ጦር አርብ ዕለት በቴህራን ላይ በተፈጸመ መጠነ ሰፊ የአየር ድብደባ የኢራን የአየር መከላከያ ዘዴዎችና ሚሳኤል ማከማቻዎች መምታቱንም አስታውቋል። ኢላማ ከተደረጉ ቦታዎች መካከልም በኢራን አብዮት ዘብ የሚተዳደር ጸረ አውሮፕላን ሚሳኤል ማከማቻ የጦር መሳሪያ ምርምርና ልማት ተቋማትን የሚጠብቁትን ደህንነት ጣቢያዎች እንዲሁም ደግሞ የባለስቲክ ሚሳኤል ማምረቻና ማከማቻ ስፍራዎችም እንደሚገኙበት ተገልጿል። በሌላ በኩል ቅዳሜ ዕለትም በዱባይ የኢንተርኔት ሲቲ በሚገኘው የኦራክል ኩባንያ ህንፃ ላይ በሰማይ ላይ ከተመታ ጥቃት የወረደ ፍንጣሪ ጉዳት አድርሷል። ባለስልጣናቱ እንደገለጹት ከሆነ በፍንጣሪው ምክንያትም በሰው ላይ ጉዳት የደረሰ ሳይሆን እንዳልቀረም ተሰምቷል። ወይም ደግሞ የተነሳ እሳትም እንደሌለም ተረጋግጧል። ሆኖም ግን በፍንዳቱ የተፈጠሩ ስብርባሪዎችም በማሪና አካባቢ መውደቃቸውም ታውቋል። ይህ በዱባይ የሚገኘው የአሜሪካ ኩባንያ ህንፃ ጥቃት የደረሰበትም የኢራን አብዮት ዘብ በሀገሩ ላይ ለሚሰነዘሩ ጥቃቶች ምላሽ ለመስጠት ኢላማ አድርጋቸዋለሁ ብሎ ከዘረዘራቸው 18 የአሜሪካ ኩባንያዎች መካከል ኦራክል አንዱ በነበረበት ወቅት መሆኑን የሁኔታው አደገኛነት አባብሶታል። በዓለማችን ላይ እጅግ ዘመናዊና የማይበገር አየር ኃይል አላት የምትባለው አሜሪካም በአሁኑ ሰዓት ላይ የኢራን አብዮት ዘብ ጋር ጦርነት ፊት ለፊት ተጋጥማ ትገኛለች። ቢሆንም ግን ያልታሰቡት እነዚህ የኢራን ኃይሎችም በአሁኑ ሰዓት ላይ በአሜሪካና በእስራኤል ላይ ከባድ ጥቃት እየፈጸሙ ይገኛሉ። ጦርነቱም ባልታሰበው ሁኔታ ማርሹን ቀይሮም አሜሪካ ከባድ ኪሳራ እንድታስተናግድ እያደረገ ይገኛል። ኪሳራው በአሜሪካ ብቻ ያለበቃ ሲሆን በተለያዩ የባህረ ሰላጤ ሀገራትና በእስራኤል ላይም ከባድ ኪሳራ እያስከተለ ይገኛል። የዚህ ጉዳይ መጨረሻው ምን ሊሆን ይችላል? ይህ ለሁላችንም እንቆቅልሽ ሆኖም እንደቀጠለ ነው። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንመለስ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።